በሰው ጉዳይ ቁጭ ብሎ እንደው ኧረ በስመ አብ ከራስ ቤት በድን እያለ ሰው ልቅሶ ለምን ትሄዳለህ አለ። ዓለም መቼ ይጠፋል ብላችሁ ብትጠይቁኝ ማሰብ ያቆመለት ብዬ ነው የምናገረው። ማሰብ በሞቴ ትልቅ ነገር ነው። እውነት ያለው ግን ቀንበር ሰብሮ ሀገሩ ገባ። ያ ማለት በዚህ ዓለም ላይ ትውልድን የሚያሽመደምዱ ሶስት ነገሮች አሉ ማለት ነው። እውነትን አንደኛ ጭብጫቦ አይሾማትም፣ ጭብጫቦ አያወርዳትም። እውነት በአይምሮ ከተማ ነግሳ ትኖራለች። የእውነት መንበሯ ንጹህ ልብ። ሃይማኖታዊ አባት ፖለቲካና ሃይማኖትን መቀላቀል የለበትም። የእግዚአብሔር መንግስት አገልጋይ የሆነ ሰው የእግዚአብሔርን መንግስት ይሰብካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተባረክ እግዚአብሔር አምላከ ወወልደ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ከእኛ ጋር ይሁን። የተከበራችሁ አባቶቻችን ሊቃውንት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን መድኃኔዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ጽድቅ ትመውእ ለዓለም፣ እውነት ለዘላለም ታሸንፋለች። መጽሐፈ ዕዝራ ካልዕ ምዕራፍ 4 ቁጥር 38 ላይ የምናገኘው ኃይለ ቃል ነው። እውነት ለዘላለም ታሸንፋለች። እውነት ለዘላለም ታሸንፋለች በሚል ርዕስ እንማማራለን። የእግዚአብሔር ሰላም ልቡናችንን ይጠብቅልን። ይህንን ቃል የተናገረው ዘሩባቤል የሚባል ሰው ነው። በብሉይ ኪዳን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ 518 ዓመታትን ቀደም ብሎ የነበረ ሰው ነው። ነገሩ የሚመጣው ከእስራኤላውያን ምርኮ ነው። እስራኤላውያን ጌታችን ከመወለዱ በፊት በ586 ዓመተ ዓለም ወደ ባቢሎን ተማርከው ሂደው ነበረ። 10ሩ ነገድ በሰሜን እስራኤል ሰማርያ የነበሩት ወደ ፋርስ የዛሬዋ ኢራን፣ ሁለቱ ነገድ ደቡብ እስራኤል የሚባለው የይሁዳ መንግስት፣ እነሱ ደግሞ ወደ ባቢሎን የዛሬዋ ኢራቅ ተማርከው ሂደው ነበረ። እስራኤል የእግዚአብሔር ምርጥ ወገኖች ናቸው። በአባታችን አብርሃም፣ በይስሐቅ፣ በያዕቆብ ረድኤት የተባረኩ የእግዚአብሔር የበኩር ልጆቹ፣ የሃይማኖት ቤተሰቦቹ፣ የቃል ኪዳን ወገኖቹ፣ የመሲሁ የትውልድ ሐረግ ሰንሰለት የሆኑ ምርጥ ሕዝቦች ናቸው። እግዚአብሔር የበኩር ልጅ ብሎ የሚጠራቸው እስራኤል እግዚአብሔር ለወገንነት መርጦ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ሳይል ታድጎ ከግብፅ አውጥቶ ባህር ከፍሎ
ጠላት አጥፍቶ አስጥሞ አሻግሮ በደመና እየጋረደ ውሃ ከጭንጫ እያፈለቀ መና ከደመና እያወረደ እየመገበ ጠላቶቻቸውን በመዓት በመቅሰፍት እያራቀ እነሱን በምሕረት እየጠበቀ 7 ቅጽር የነበራትን የኢያሪኮን ግንብ አፍርሶ ዮርዳኖስን ድንጋይ ተሸክመው በተአምራት እንዲሻገሩ አድርጎ የረድኤት መገኛ የእግዚአብሔር የቸርነቱ ሀገር የምትሆን ከነዓንን አወረሳቸው። ነቢያትን ለትንቢት ላከላቸው። መቅደስ አነጸላቸው። የሚማጸኑበትን ታቦት ሰጣቸው። ቃል ኪዳኑን አክብሮ ርስቱን አብዝቶ ሰጣቸው። ቸርነቱን አበዛላቸው። በጠላቶቻቸው ላይ እንዲሰለጥኑና ድል እንዲነሱ ኃይል አስታጠቃቸው። ነገር ግን እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ። የሰው ልጅ አእምሮ ከተወለደበት ጊዜ ጀምሮ እስከሚሞትበት ቀን ድረስ ሲወጣ ሲወርድ ይኖራል ብሎ ሊቁ ዮሐንስ ዘእስክንድርያ በሃይማኖተ አበው እንደነገረን የሰው ልጅ አእምሮ የሚወጣ የሚወርድ ነው። እረፍት የለውም። እግረ ብዙ ነው። እየተናገረ በጎኑ ያስባል፣ እያሰበም ይናገራል። አግኝቶ ይሰጋል፣ እየሰጋም ተስፋ ያደርጋል። የሰው ልጅ አእምሮ ብዙ ነው። ስለዚህ በህሊናው መጠን ኃጢአቱም እየበዛ ይመጣል። ህሊናም ማለት ሀሳብ ነው። ስለዚህ ሰው ስሁት ነው። እየሳቱ ቃል ኪዳኑን እያሳበሩ መቅደሱን እያረከሱ ጣዖት እያመለኩ ኃጢአትን እያዘወተሩ ቢያስቸግሩት አሳልፎ ሃይማኖት ለሌላቸው አሳልፎ ሰጣቸው። ፀሐይ ሙቀቷን የምንሞቃት በሩን እስከ ከፈትን ድረስ ነው። እግዚአብሔር ለእኛ የሚያስፈልገውን ነገር የሚሰጠን ልቡናችን በተከፈተ መጠን ነው። ፀሐይን በራችንን ድርግም አድርገን ዘግተን ለምን አልሞቅሽንም ብለን ልንወቅሳት አይገባም። እኛ በራችንን አልከፈትንምና። በሩን እንደዘጋን ፀሐይ በቤታችን ሳትገባ ብትቀርና ሳይሞቀን ቢቀር የፀሐይ ችግር ነው አይባልም፣ የባለቤቶቹ ችግር ነው። እግዚአብሔር የምህረትና የጥበቃ ቃል ኪዳን ሰጥቶ ሕዝብ በዚያ ቃል ኪዳን ሳይጠቀምበት ቢቀር እግዚአብሔር ወገኖችን ረስተዋል አይባልም። ስለዚህ ጠላቶቻቸውን አሰልጥኖ እንዲሁም መርቶ አምጥቶ አስማርኮ ወሰዳቸው። በዚያ 70 ዘመን ተገዝተው ንስሐ ከገቡ በኋላ እግዚአብሔር ከነሱ ወገን ጠላት የሚያጠፋ ንጉሥ ባይኖር እንኳ የፋርሱን ንጉሥ በባቢሎን ንጉሥ ላይ አስነስቶ ቂሮስ የሚባለው የፋርስ ንጉሥ ተነስቶ የባቢሎንን ንጉሥ ብልጣሶርን ድል ነስቶ እስራኤል ወደ ሀገራቸው እንዲመለሱ ከ70 ዘመን ስደት በኋላ ፈቀደላቸው። በዚያ ዘመን ተማርከው ከሚኖሩ እስራኤላውያን ወጣቶች በንጉሱ ጠጅ አሳላፊነት ተመርጦ የነበረ አንድ ዘሩባቤል የሚባል ሰው ነበረ። ከነገስታት ወገን ነው ተወዱ። ንጉሱ ምሳ አዘጋጅቶ መኳንንቱን መሳፍንቱን መግቦ ትንሽ እንቅልፍ አረፍ ብሎ ሳለ እነዚህ የጠጅ አሳላፊዎች ምሳሌ እንመስል ቃላት እናምጣና ምሳሌው የተወደደለት ሰው በንጉሱ ይሸለም ብለው ተነጋገሩ። አዲስ ሐሳብ እናምጣና ሐሳቡ የተወደደለት ሰው ንጉስ ይሸልመው ብለው አሰቡ።
ሶስት ናቸው ወጣቶቹ ከዘሩባቤል ጋር ሶስት ሀሳቦችን አመጡ። አንደኛው የመወዳደሪያ ሀሳባቸው በዚህ ዓለም ላይ አሸናፊ ማን ነው የሚል ጥያቄን የሚመልስ ነው። በዚህ ዓለም ላይ አሸናፊ ማን ነው? እናንተም ይህን ጥያቄ ለራሳችሁ መጠየቅ ትችላላችሁ። በዚህ ዓለም ላይ አሸናፊ ማን ነው? እንዴት ሲጠይቁ አንደኛው አንድ ነገር አመጣ። በዚህ ዓለም ላይ አሸናፊው መጠጥ ነው አለ። በዚህ ዓለም ላይ አሸናፊው ወይን ነው አለ። እንደምንድን ነው ቢባል እውቀት የተከናወነለት አንደበቱ የረታለት አቃንቶ የሚናገር አዋቂ ሰው የተባለስ እንኳ ቢሆን መጠጥ በጠጣ ጊዜ ግን አንደበቱ ይታሰራል፣ ይላሻል፣ የማይረባ ነገርንም ይናገራል። ልበ ብርቱ የተባለው ሰው እገሌ አዋቂ ልባም ነው፣ ጥልቅ አርጎ የሚመክር ብልህ ነው የምንለው ሰው መጠጥ በጠጣ ጊዜ ምስጢሩን አውጥቶ ለሰው ሁሉ ዘርዝሮ ይናገራል። ብዙ ሰዎች ተረባርበው ገፍተው የማይጥሉት ሰው በጠጣ ጊዜ ግን በገዛ እግሩ ተጣልፎ ይወድቃል። ስለዚህ በዚህ ዓለም ላይ መጠጥ አሸናፊ ነው። ትልቅ ሰውን ያዋርዳል፣ አንደበትን ያስራል፣ ምስጢር ያስወጣል፣ የቆመን ይጥላል፣ ጤነኛን ያሳምማል፣ ይሰብራልም። እንዲህ የሚያደርግ አሸናፊ መጠጥ ነው እንጂ ከመጠጥ በላይ ሌላ አሸናፊ አለን ብሎ አንዱ ተወዳዳሪ ይህንን አቀረበ። ሁላችሁም እንደምታውቁት መጠጥ አሸናፊ ነው። በእውነቱ ብዙ ሰው በመጠጥ ተሸንፎ ነው ያለ። ማሰቢያን የሚጎዳ ነው። አእምሮን ይጎዳል። አርቆ ሀሳቢነትን ያጠባል። በቅርብ ደስታ እና ፈንጠዝያ ውስጥ በመክተት ለነገ እንዳንኖር የሚያደርግ መጠጥ ነው። ጭንቅላትን ያበላሻል። ዓላማ የለሽ ያደርጋል። ቤትን ያፈርሳል። ትዳርን ይፈታል። ገንዘብን ያባክናል። በየሜዳው ይጥላል። ለአውሬ ለጠላት አሳልፎ ይሰጣል። መጠጥ ክፉ ነው። ክብርን የሚያስጥል ነገር ነው። ስለዚህ መጠጥ አሸናፊ ነው። መጠጥ አሸናፊ ነው እንዳለው። ሁለተኛው ሁላችንም መጠጥ መቀነስ አለበት። ስካር በዝቷል። እግዚአብሔር እንዳይሰማን ይሁንን ነው። ሀገራችን ያለንባት ሀገር ኢትዮጵያ በብዙ ፈተና ውስጥ እያለች እኛም እግዚአብሔርን ሰላም እንዲሰጠን እየለመንን፣ ነገር ግን ስካሩ ብዙ ነው። በነገር አረቂ እያሰከረ ብዙ ነው። ያንንም የሚያስተምር ነው። ሁለተኛው በዚህ ዓለም ላይ አሸናፊው ንጉሥ ነው አለ። ንጉሥ አሸናፊ ነው። የወንድ መኳንንት የሴት ወይዘሮ ለንጉሥ የማይገዛ የለም። የቆመውን ቁረጥ የወደቀውን ፍለጥ ብሎ ቢያዘው ለንጉሥ የማይታዘዝ ለንጉሥ የማይገብር የለም። ሰው 10-20 ዓመት ፈልጎ ያጣውን ነገር ንጉሥ በፈለገ ጊዜ ግን በአንድ ቀን ያገኘዋል። ትልቁን ያዋርዳል፣ የተዋረደውን ይሾማል፣ ያከብራል። በዚህ ዓለም ላይ አሸናፊው ንጉሥ ነው። የተሾመ ሰው አሸናፊ ነው። ወንበር ያለው ሰው አሸናፊ ነው። ጊዜ ያለው ሰው ያሸንፋል ብሎ ተናገረ። ዘሩባቤል ደግሞ የለም በዚህ ዓለም ላይ አሸናፊ እናንተ ያላችሁት አይደለም፣ ሁለት ናቸው ብሎ አቀረበ። አንደኛው ሴት ናት በዚህ ዓለም ላይ አሸናፊ።
በዚህ ዓለም ላይ አሸናፊ ሴት ናት ብሎ ተናገረ። ለምንድን ነው ሴት አሸናፊ ናት ያልክ ቢሉት ምን ትልቅ ሰው ቢሆን እውቀት ከባለጸግነት አንድ አድርጎ የያዘ ሰው ቢሆን ወደ ሴት በቀረበ ጊዜ ልቡ የማይፈታ የለም። ማንም የማይደፍረውን ሰው ሴት ግን ትደፍረዋለች፣ ማለት ትሰድበዋለች፣ ትቆጣዋለች። ለዚህ ምስክሩ ንጉሡን ብዙ ሰው እየሰገደለት፣ ንግሥቲቱ ግን መጥታ በጥፊ ትመታዋለች። አክሊሉን ከራሱ ላይ አንስታ ወስዳ ፀጉሯ ላይ ደፍታ ትጫወተዋለች። ለምን እንዲህ ያደረግሽ ብሎ ቢቆጣት ደግሞ ቀድማ አኩርፋ ትቀመጣለች። ንጉሡ ተከትሎ ሄዶ አባብሎ ለምኖ ይታረቃታል። ሰው እድሜ ዘመኑን የለፋበትን ገንዘብ ለእናት ለአባቱ ሳይሰጥ ለሚያገባት ሴት አስረክቦ ቁጭ ይላል። በሴት እስትንፋስ የማይፈተን ልቡ እንደ ቅቤ የማይቀልጥ ማን ነው? ስለዚህ በዚህ ዓለም ላይማ አሸናፊዋ ሴት ናት አለ። አራተኛ ግን ምን አለ? ሁሉ ግን አልፎ ለዘላለም የምትኖር እውነት ናት። መጠጥ አሸናፊነቱ ከእንቅልፍ እስኪነቁ ድረስ ነው። ንጉሥ አሸናፊነቱ እስከሚሻር ድረስ ነው። ሴት አሸናፊነቷ ውበቷ እስካለ ድረስ ነው። እውነት አሸናፊነቱ ግን ለዘላለም ነው። ስለዚህ ከሁሉ በላይ አሸንፎ የማይሻር ውበቱ የማይጠወልግ ስልጣኑ የማይሻር በትናንትና በዛሬ መካከል መለወጥና መለየት የሌለበት የዘላለም ንጉሥ እውነት ነው እና እውነት ያሸንፋል፣ ሁሉም ለጊዜው ነው ብሎ ዘሩባቤል አቀረበ። ንጉሡ ተቀስቅሶ ተነሳ። ንጉሥ ተቀስቅሶም አይደለም በነቃ ጊዜ ማለት ነው። ንጉሥ አንተ ተኝተህ ሳለ ሐሳብ አዋጥተን ነበረ። አይምሮ ሲሰሩበት እንደዚህ ነው። አይምሮ ካልሰሩበት ግን የረጋ ውሃ ማለት ነው። የረጋ ውሃ ትል ያፈራል። ወራጅ ውሃ ብቻ ነው ጤነኛ። ዝም ብሎ የተቀመጠ ውሃ፣ ደጅ ላይ የተጠራቀመ ውሃ ትል ያፈራል። ስራ የፈታ አይምሮ የተንኮል ፋብሪካ ነው። ተንኮልን የሚያመነጩት ስራ ፈቶች ናቸው። ክፋትን፣ ቂምን፣ ሰው ከሰው ማጣላትን የሚያመጣው ስራ ፈቶ ቁጭ ማለት ነው። ነገረኛ የሚያደርግ ራሱ ስራ ፈት ነው። ስራ ፈትነት አንዳንድ ጊዜ እኔ ሳየው ፈረንጆቹ ተንኮል አላቸው። ተንኮል የእነሱ እንዲያውም ስትራቴጂክ ተንኮል ነው። በጣም ኃይለኛ ተንኮል ነው። እንደዚህ ቀለል ያለ ተንኮል አይነካካቸውም። ሀገር አቀፍ ተንኮል፣ ወንዝ ተሻጋሪ ተንኮል፣ ዓለም አህጉር አቀፍ ተንኮል ነው የሚተነኮሉ የነሱ። ኢትዮጵያውያን ግን እንዲሁ በጥቃቅኑ ሁሉ ተንኮለኛ ያለው ባንሆን ጥሩ ነው ብዬ አስባለሁ። ማለት ወግ ሰንጣቂ ሆነናል ልላችሁ ፈልጌ ነው። ነገር ሰንጣቂ ላይ ያለው ስራ ፈት ስለሆን ይመስለኛል። አሁን በምን ነው ይሄን የማየው? አሁን ውጭ ሀገር ተወልደው ያደጉ ልጆች ኢትዮጵያውያን ውጭ ሀገር የተወለዱትን ሳያቸው ኢትዮጵያ ሲመጡ አንዳንድ ሳያቸው በቃ የነገሯቸው ነገር ነው ብሎ ነው የሚይዙት። ወግ አይሰነጥቁም፣ አሽሙር አያውቁም። ለምንድን ነው ሲባል እኔ ሲገባኝ አሽሙር ስለሌለ ሁሉም ወደ ስራው ስለሚወጥ፣ አሁን እኛ እኮ ስራ ስለሌለ ነው አሽሙረኛ የሆን ነው፣ ነገረኛ የሆን ነው። ነገረኛነት የስራ ፈትነት ውጤት ነው። የአንዳንድ ሰው በጣም ያስደንቀኛል። ቁጭ ብሎ ተንኮል የሚቀምር ሳለው ፊዚክስ እና ሂሳብ ይመስል ቁጭ
ብሎ ወግ፣ ተንኮል፣ ቅምር እኔ ይደንቀኛል። እውነት የሚነግረው አንድ ሰው ቁጭ ብሎ ተንኮል ሲያስብ እኔ አዛኝን በጣም ነው የምደነቀው። እንዲህ ሰው ቁጭ ብሎ ተንኮል ያስባል። ተንኮል ማለት ገብቷችኋል? ተንኮል ማለት ሌላ ኃጢአት አይደለም ያልኩት፣ ተንኮል ነው ያልኩት። ኃጢአትማ ሁላችን ኃጢአተኛ ነው። ተንኮል ማለት ግን ሰውን ማጥመት፣ ነገር መሰንጠቅ፣ ነገርን ከነገር አሰናስሎ አቀናብሮ ለሰዎች ጉድጓድ መቆፈር። በእውነት ኃጢአተኛ በእግዚአብሔር ምሕረት አለ። ተንኮለኛነት ግን ከእግዚአብሔር ምሕረት ያሳጣል። እባብም ከአራዊት ሁሉ ተንኮለኛ ነበር አይደለም የሚለው ኦሪት ዘፍጥረት ስታነቡ፣ እባብ ከአራዊት ሁሉ ተንኮለኛ ነበር። ተንኮለኛነት ማለት ሰውን አሳስቶ ገደል መክተት። እንዲሳሳት ጉድጓድ ትቆፍራለህ፣ ተሳሳተ ብለህ ጉድጓድ ውስጥ ትከተዋለህ፣ ራስህ አሳስተህ ራስህ ትስቅበታለህ። ይሄ ተንኮለኛነት። ጥሩ አይምሮ ግን ቁጭ ስንል ማለት ያለብን ሀሳብ ማዋጣት። እስኪ ሀሳብ እናዋጣ ብለን እኔም አንድ ሀሳብ አንተም አንድ ሀሳብ እስኪ ይህን ነገር እንወያይበት ብሎ ይኸውላችሁ ቤተ ክርስቲያንንም ሀገራችንንም ያቆዩት ሀሳብ ያላቸው ሰዎች ነው። ጥሩ ሀሳብ የሚያስቡ ዘመንን ተሻግረው የሚያስቡ ሰዎች ናቸው። ማሰብ ትልቅ ነገር ነው። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን ነው። በቃ እንዳናስብ ነው የሚያደርገው። ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ማሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። እንደዚህ ይሄን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ስድድብ አለ። አሁንማ ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል አይደል? የአደባባይ ብሽሽቅ ተጀምሯል ማለት ነው። አሁን ያለ በሰው ጉዳይ ቁጭ ብሎ ከራስ ቤት በርን እያለ ሰው ልቅሶ ለምን ትሄዳለህ አለ ልቁ። ቁጭ ብሎ እነገሌ እና ትዳራቸው እንዴት ሆነ? እንደዚህ ነው የለም እንደዚህ ነው ውይይት። አይገርማችሁም? ቁጭ ብለህ የሰውን ሕይወት እንጀራ አድርገህ ንፍሮ አድርገህ ትቀቅለዋለህ፣ ቆሎ አድርገህ ታበስለዋለህ፣ እንጀራ አድርገህ ትጋግረዋለህ። በቃ አይጠራ አይደረስም። ይህ የስራ ፈትነት ውጤት። እንደዚህ አይደረግም። ሰውን ጉዳይ አድርጎ የሰውን ሕይወት እያነሱ እንጀራ ማብሰል ተገቢ አይደለም። ከዛሳ በስልኮቻችን ላይ የተጫኑት መተግበሪያዎች እንዳናስብ የሚያደርጉ ናቸው። የዩቲዩብን ሳትጨርሰው የፌስቡክ ይመጣል፣ የፌስቡክን ሳትጨርሰው የቲክቶክ ይመጣል፣ የዚያን ሳትጨርሰው የምትደውለው ስልክ አለ። በቃ ንቅንቅ የማያደርግ መስኮት የሌለው ቤት ነው የሚያደርገው ጭንቅላታችንን ጥቅጥቅ ብለን እንዳንንቀሳቀስ። ደግሞ 24 ሰዓት ይሰራል ሁሉ ነገር። ዓለም መቼ ይጠፋል ብላችሁ ብትጠይቁ ማሰብ ያቆመለት ብዬ ነው የምናገረው። ማሰብ በሞት ትልቅ ነገር ነው። እነዚህ ሶስት ወጣቶች ቁጭ ብለው አሰቡ። በስደት ሀገር ሆነው ሀገር በሌለበት በባቢሎን ሄደው ሀገራቸውን አጥተው መቅደሳቸው ፈርሶ አባቶቻቸው ጠፍተው ርስታቸው ተወርሶ ታሪካቸው ተረስቶ ስደት ሀገር ሆኖ እስኪ ሀሳብ እናዋጣል። ሁላችንም ሀሳብ አዋጠን ራሳችንን ሰውን ለማዳን መመጠር የለም። ሀሳባቸው ተመረመረ፣ ሀሳባቸውን አቀረቡ። ፉክክርም የለባቸው። እኔ ያልኩት ይሁንም አላሉ። ሁላችንም የራሳችንን እናቅርብ፣ የተሻለ ሀሳብ ያለው ሰው ይሻለማል። ሀሳባቸውን አቀረቡ። ይህን ገበያ ምን ያንጫጫዋል ተብሎ ቢጠየቁ አሉ አንድ አባት እበልጣል እበለጣል። አሁን ግን የተሻለ ሀሳብ ያለው ሰው የሚሰማ ሳይሆን መንጫጫት ነው። ዝም ብሎ
ማዳመጥ ጥሩ ነገር ነው። ከዚያ በኋላ ሀሳባቸውን ያቀረቡ እኔ እንደዚህ ነው ታሪኩን መልሼ በማብራራት ጊዜያችሁን መፍጀት ስለማልፈልግ ነው። መጽሐፍ ቅዱሱ ይከልሰዋል። እኔ ወይን ያሸንፋል ያልኩ በዚህ ምክንያት ነው። እኔ ንጉሥ ያሸንፋል ያልኩ በዚህ ምክንያት ነው። እኔ ሴት ታሸንፋለች ያልኩኝ በዚህ ምክንያት ነው። እውነት ያሸንፋል ያልኩ ግን እውነት በቁጥር አይለካም። እውነት ዘመን አይሽረውም። እውነት ፊት አይቶ አያዳላም። እውነት ለዘላለም ይኖራል። እውነት ከእድሜ በላይ ነው። እውነት ከባለጸግነት በላይ ነው። እውነት ከሀብት በላይ ነው። እውነት ከውበት በላይ ነው። እውነት ከወንበርና ከስልጣን በላይ ነው ብዬ ነው ብሎ አቀረበ። ምን እንዳደርግልህ ትፈልጋለህ አለው። የአባቶቼ መቃብር እንዲሰራ እፈልጋለሁ አለው። ዘሩባቤልን አንግሶ ሕዝብህን ይዘህ ወደ ኢየሩሳሌም ግባ ብሎት ዘውዱን ደፍቶ የሰባ ዘመኑን የምርኮ ቀንበር ሰብሮ የእውነት ልጅ ዘሩባቤል እስራኤልን ይዞ ኢየሩሳሌም ገባ እላቸዋለሁ። እውነት ያሸንፋል። እውነት ለማሸነፉ መጠጥ ያሉም እዛው አላሸነፉም። ንጉሥ ያሉም አላሸነፉም። ሴት ያሉም አላሸነፉም። እውነት ያለው ግን ቀንበር ሰብሮ ሀገሩ ገባ። ያ ማለት በዚህ ዓለም ላይ ትውልድን የሚያሽመደምዱ ሶስት ነገሮች አሉ ማለት ነው። አንደኛው የሹመት ፍላጎት፣ ሁለተኛው የምቾት ፍላጎት፣ ሶስተኛው የሥጋ ፍላጎት ናቸው። እነዚህን ዞር ብሎ ሳያቸው ከእውነት ጋር የቆመ ግን ለዘላለም ያሸንፋል። እውነት ተባባሪ አትፈልግም። ለእውነት ሰራዊት የላትም። እውነት ቦታ አትመርጥም። እውነት ቀን አትመርጥም፣ ጊዜም የላትም። በጊዜ አትገደብም። እውነት በልብ ከተማ የምትኖር ናት። እውነትን ጭብጫቧ አይሾማትም፣ ጭብጫቧ አያወርዳትም። እውነት በአይምሮ ከተማ ነግሳ ትኖራለች። የእውነት መንበሯ ንጹሕ ልብ ነው። ስለዚህ እውነት ለዘላለም ታሸንፋለች። እውነት ብቻዋን ቆማ ከዓለም በላይ ትከበራለች። ለምንድን ነው እንደዚህ ያልኩት ብትሉ ሁለት ሶስት ነገሮችን ልነግራችሁ ፈልጌ ነው። ስለ እውነት በትንቢተ ዳንኤል ምዕራፍ 13 የምናገኘው አንድ ታሪክ አለ። እሱን ነግራችኋለሁ። እውነት ብቻዋን ታሸንፋለች። ብቻዋን ሶስና የምትባል ሴት ታውቃላችሁ። ታሪኩን በደንብ በፍጥነት ለመናገር ልሞክር። እንደ ስብከት አድርጌ አልተርከው፣ ቶሎ ነው መጨረሻ ሞክረው። ሶስና እጅግ የተከበረች ባለትዳር ናት። ይህች ሰው እግዚአብሔርን የምትፈራ ሰው ናት። ከዕለታት በአንድ ቀን በአጸድ ውስጥ ገብታ ስትታጠብ ሁለት ለገዛ ፍላጎታቸው የሚፈልጓት የአይሁድ መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽሚልን፣ የማትፈጽሚልን ከሆነ በዝሙት አገኘናት፣ ከባሏ ላይ ስታመነዝር አገኘናት ብለን ለእስራኤል እንከስሻለን። እኛ ደግሞ በሕዝቡ ያለንን ተቀባይነት ታውቂያለሽ። እንደዚያ ከሆነ ሕዝቡ በድንጋይ ወግሮ አንቺን መግደሉ ነው አለ። እንግዲህ በእግዚአብሔር እጅ ከሚፈረድብኝ እናንተ የፈለጋችሁትን ብታደርጉብኝ ይሻለኛል፣ እኔ ፈቃዳችሁን አልፈጽምም ማለት። ተሰሚነታቸውን ተጠቅመው እነዚህ ሁለት የአይሁድ መምህራን ይህችን ሴት ከባሏ በላይ ስታመነዝር በቀትር ሰዓት አገኘናት ብሎ ተናገሩ። በአጠቃላይ አእላፈ እስራኤል ተሰብስበው በድንጋይ ትወገር 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 ትወገር። ለምን? ማስረጃ ያቀረቡት በጣም የማይጠረጠሩ ሰዎች ስለሆኑ ማለት ነው። ትወገር ተባለ። እንግዲህ የአንድ ሀገር ሕዝብ አሁን ለምሳሌ የአዲስ አበባ ሕዝብ በሙሉ
ትወገር ቢላት እንዲህ ምን ይመስላችኋል? እድናለሁ ብላችሁ ታስባላችሁ? ቢያንስ እንደ 3-4 ሰው እንኳን ለሽምግልና ቢተርፍ ጥሩ ነው። ሀገር በሙሉ ይወገር ቢላችሁ እድናለሁ ትላላችሁ? እውነት ብቻዋን ትቆማለች። ከዛ ምን አደረገ? እሷ ልቧ አልተፈታም። የእስራኤል አምላክ የእውነት ዳኛ አንተ እንደ ፍርድ ፍረድልኝ ያለች ጸለያለች። በእስራኤል ሴቶች ራሳቸውን መከናነብ ክብር ነው። ይቺ ወራዳ ክብር የላትምና ክንብንዋን ታውርድ አሉ። በውስጣቸው ግን ውበቷን መጥገብ ፈልገው ነው ይላሉ የቤተክርስቲያን ሊቃውንት፣ ያዋረዱ መስለው። ከዚያ በኋላ እግዚአብሔር ቸር ነው፣ እውነት አይመሽባትም፣ እውነት ብትዘገይም አትቀርም። ዳንኤል የሚባል ነቢዩ ዳንኤል ከመካከላቸው ተነሳ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ና ማእከሌነ እስመ እግዚአብሔር አልሃቀከ፣ እግዚአብሔር አንተን በመካከላችን ታላቅ አድርጎሃልና ና በመካከላችን ፍረድ አሉት። የእውነት ኃይሏ ሺዎች እየጮሁ የአንድ ሰው ጩኸት የ1000 ሰው ጩኸትን ዝም እንዲዳረጋቸው ግርም ነው የሚያደርገው። ቆይ እስኪ እናንተ ውሸታሞች ይችን ሴት ከምን ዛፍ ስር ነው ስታመነዝሯት ብሎ ዛሬ የሕግ ባለሙያዎች መስቀለኛ ጥያቄ እንደሚሉት መስቀለኛ ጥያቄ ጠይቃቸው። ከምን ስር ነው አንተ ያየ? አንደኛው ለብቻው ነው የጠየቀው፣ ከሾላ ዛፍ ስር፣ ሌላኛውስ ከወይራ ዛፍ ስር። የተለያዩ የእግዚአብሔር መልአክ ይቀስፋል አለው። ሁለቱንም የእግዚአብሔር መልአክ ሰንጥቆ አጠፋቸው። እውነት ለዘላለም ያሸንፋል። አንዲት ሴት ከእውነት ጋር ቆማ ሀገር ተነስቶባት ወገን ክዷት አሸነፈች። አንዲት ሴት ብቻዋን ነው። ስለዚህ ቁጥር አይተህ ከውሸት ጋር አትጨመር። እውነት በቁጥር አይለካም። ብቻህን ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም። እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉም ፈንቅላ ትወጣለች። በተራራ ላይ የተሰራች ከተማ ልትሰወር ማለት እንዳይቻላት ጌታችን በወንጌሉ እንዳስተማረን በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀብሩት እንኳን ይወጣል። እውነት ለዘላለም ያሸንፋል። እውነት ይህን ርዕስ የመረጥኩበት ለዕለቱ የመረጥኩበት የራሴ ምክንያት አለ። እውነት አሸናፊነቱን የሚገለጥበት ቀን ነው ዛሬ። አሁን ያለንበት ቀን የግንቦት ሥላሴ ይሄንን የሚያስረዳ ነው። ለምንድን ነው ስትሉኝ፣ ዛሬ ቅዱስ አትናቴዎስ ሐዋርያዊ ዕረፍቱ ነው። ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተ ክርስቲያን ዓለም አቀፍ ጉባኤ የጸሎተ ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደራ የተሸከመ የእውነት ምሰሶ ነበረ ቅዱስ አትናቴዎስ። እሱ ብቻውን ነበር የሚሮጠው፣ ብቻውን። ይገርማችኋል እኮ እና ጸሎተ ሃይማኖት የሚለው መንገድ ላይ ሆናችሁ፣ መቃብር ላይ ሆናችሁ፣ ውስጥ ሆናችሁ፣ የትም ሆናችሁ ቢሆን ጸልዩ፣ የአትናቴዎስ አምላክ ይደርስላቸዋል። የቅዱስ አትናቴዎስ አምላክ በፍጹም ሰላሙ ለሁላችንም ይድረስልን።